ሃይ ጋይስ በዛሬ ቪዲዮአችን ደግሞ የማሳያችሁ የወር ገቢና ወጪ ትራክ የምታደርጉበት ወይ ደግሞ የምትከታተሉበት ሲስተም እንዴት አድርጋችሁ በራሳችሁ መስራት እንደምትችሉ አንድ በአንድ ከስክራች ጀምሮ እንዴት እንደምሰራ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። እንግዲህ እዚህ ስክሪን ላይ እንደምታዩት ሙሉ የወራት ዝርዝር አለ። በየወሩ የምታገኙት ደግሞ ገቢ አለ። እዚህ ጋር ደግሞ ኤክስፔንስ ወጪ አለ። እነዚህ ሁለቱ ዲፈረንስ ደግሞ ሴቪንግ ነው እንግዲህ የምትቀራችሁ ማለት ነው። እንግዲህ ይሄ ነገር እንዴት እንደምትሰሩ አንድ በአንድ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ኦኬ ቀጥታ ወደ ቪዲዮ ከመግባታችን በፊት ግን ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ሳፖርት አድርጉኝ እላችኋለሁ። ኦኬ አሁን ምን እናደርጋለን መሰላችሁ? ኒው ሺት ላይ እንምጣና አሁን ምን እናደርጋለን ከስክራች ጀምሬ ላሳያችሁ ስለፈለኩት እዚህ ጋር መተን ምን ብለን እንጻፍ መሰላችሁ? ጃንዋሪ ይሆንና ከዛ ይሄኛውን እስከ ሙሉ ወራትን እንሳቡ። ከሳብ ነው ምን ይመጣል? ይኸው እስከ ዲሴምበር ሙሉ መጣልን ማለት ነው። እዚህ ጋር እንደዛ ካልን በኋላ ደግሞ ወደዚህ ገባ ብለን ምን እንላለን? ኢንካም ብለን እንጽፋለን። ኢንካም ብለን ከጻፍን በኋላ እቺኛው ወደ መሃል መውሰድ ስላለብን ምን እናደርጋለን? እዚህ ጋር መተን መርጅ ሴንተር እንበለው። ከዛም በኋላ ትንሽ ቦልድ እናድርገው እንዲታይ። እቺን ደግሞ ከፍ እናድርጋት ማለት ነው። እንግዲህ የሁለተኛ ነገር ምንድነው የምንሰራው? ባክግራውንዱ ምን ማድረግ ነው? ፊል ከለሩን ወደዚህ እንቀይራለን ማለት ነው። ኦኬ እንደዚህ ከቀየርን በኋላ የሁለተኛ ስራ ምንድነው የሚሆነው? ያንዳንዱ ወር ውስጥ የገቢ ምንጫችን ምን እንደሆነ ለምሳሌ ሳላሪ ሌላው ደግሞ እዚህ ጋር ምንድነው የተዘረዘረው? ሳላሪ፣ ሬንት፣ ፍሪላንስ ይላል። እዚህ ጋር ሬንት ማለት የተለያዩ መኪና ካላችሁ መኪና የሚታከራዩ ከሆነ፣ ከዚህም አልፎ ተርፎ ደግሞ ፍሪላንስ የምትሰሩ ከሆነ፣ ቪዲዮ ኤዲት የምታደርጉ ከሆነ፣ ግራፊክ ዲዛይነር ከሆናችሁ እንደዛ አይነት ነገር ነው። ሌላ ደግሞ እዚህ ጋር በቃ ኤክሮን የተለያየ ገቢ ምንጭ ካላችሁ እዚህ ጋር አድ ማድረግ ትችላላችሁ። እኔ ግን ለጊዜው እዚህ ጋር ቶታል ሊበለው ማለት ነው። ኦኬ ቶታል ብዬ ልጻፈው። እሺ ከዚህ ውጪ የሚቀረን ነገር አለ የለም ማለት ነው። እንግዲህ ቶታል ብለን ጨረስ ነው። አንዱን ደግሞ እንዝላልና እዚህ ጋር ደግሞ ምን እንበለው? ኤክስፔንሳችን እንጻፍ። ኤክስፔንስ እንበልና ከዛም በኋላ እስከዚህ ድረስ ሴሌክት እናደርግና እቺኛው ደግሞ ምን እናርጋት? ወደ ሴንተር እንወስዳት። ወደ ሴንተር ከወሰድናት በኋላ ደግሞ ከለሩ ምን አይነት ከለር እናርግ መሰላችሁ? እዚህ ጋር እንምጣና ይሄኛው ከለር እናርግ። ቦልድ እናደርግና ትንሽ ሳይዙን ደግሞ ከፍ እናደርጋለን ማለት ነው። ሌላ ደግሞ ኤክስፔንሳችሁ ምን አይነት እንደሆነ ደግሞ እዚህ ላይ እንደሚታዩት ይሄኛውን ሙሉ እናምጣው። ኮፒ አድርገን እዚህ ጋር ሙሉ ኤክስፔንሳችን ፔስት እናድርገው ማለት ነው። ከዛ ቀጥሎ ምን አለ? ቶታል አለ። የወጪው ሙሉ ቶታል ማለት ነው። እንዲህ አደረግን። ኦኬ እንዲህ ካደረግን በኋላ ምንድነው የሚቀረን? በቀጣይቱ እዚህ ጋር አሁን ከዚህ የሚቀረውን እንትን ይኖራል ሴቪንጉ ማለት ነው። ከዛ ሴቪንጉን ደግሞ እዚህ ጋር ምን ብለን እንጽፋለን? ሴቪንግ ብለን እንጽፋለን። ከዛ ይሄን ካረግን በኋላ ደግሞ ይሄኛውን እንደዛኛው ምን ማድረግ ነው? ሴንተር ማድረግ ቦልድ እናደርግና ከዛ ሳይዙን ወደ 14 እናሳድጋለን ማለት ነው። ስለዚህ ከዛ የሴቪንጋችን ቶታል ይኖረናል ማለት ነው። ስለዚህ አሁን የምናደርገው ምን መሰላችሁ? እቺኛውን ብቻ ምን እናደርግ? ቦልድ እናደርጋት በደንብ ደምቃ እንዲታይ። እነዚህ ነገሮች ደግሞ ምን ማድረግ ይጠበቅብናል ማለት ነው? ፎርማት ሴል ራይት ክሊክ ፎርማት ሴል እናደርግና እዚህ ጋር ነምበር ውስጥ ከገባን በኋላ ዴሲማል አንፈልግም። ከዛ እቺኛው ሰፐሬት ይጠቀም። ኦኬ እንበል ቁጥሩ ብቻ እንዲቀበል ማለት ነው። እዚህ ጋር ምን ደግሞ እንምጣና እዚህ ጋር ምን እናደርግ? ራይት ክሊክ ፎርማት ሴል እናደርግና ከዚህ
ነምበር እንመርጣለን። ይሄኛው ዩዝ 1000 ሰፕሬተር ብሎ ዴሲማል ፕሌስ አንፈልግም። ከዛ ኦኬ እንላለን እዚህ ጋር ማለት ነው። ኦኬ የሴቪንግን እዚህ ጋር ረስቻለሁ። እዚህ ጋር ይሄኛውን ምን ልስጠው? ይሄኛውን ልስጠው። በቃ ግሪን አረኩት ባይዘውና ቀሪያችሁ ስለሆነ በቃ በደስታ ነው የምትቀበሉት እንደማለት ነው። እሺ ቶታሉን ደግሞ አሁንም ምንድነው የምንፈልገው? ከዙ ነምበር ብቻ ነምበር ከዛ ነምበር እንስጠው። ዴሲማል ፕሌስ አንፈልግም። ዩዝ 1000 ሰፕሬተር ግን እንደዚህ እናደርጋለን ማለት ነው። ኦኬ እንደዚህ ከሆነ በኋላ አሁን ምንድነው የሚቀረን? ከዚህ ይሄኛው ከዚህ ፍሪላንስ ጀምሮ ይሄኛው ምን ማድረግ ነው? ቦቶም ቲክ ቦቶም ቦርደር ከዚህ ወደ ላይ እንትን ይሁን። አሁን እዚህ ጋርም በዛው ልክ እንትን እናደርግ። ኦኬ እንደዚህ ካደረግን በኋላ ምን እናደርጋለን ማለት ነው? አሁን እዚህ ጋር መተን ለምሳሌ የኔ የወር ገቢ 28000 ይሁን፣ ሬንቱ ደግሞ 15000 የቤት ክራይ ማለት ነው። ፍሪላንሱ ደግሞ 7500 ቶታል ደግሞ ኢኳል ብለን የሰም ፋንክሽናችን እንጠራለን። ከዛም በኋላ ደብል ክሊክ ይሄኛው ሙሉ እንሰጣለን ማለት ነው። ይሄኛው ሙሉ ከሰጠን በኋላ ከዛ ኢንተር እንለዋለን። 50000 መጣ። ይሄኛው ደግሞ እስከዛ እናመጣለን ማለት ነው። ኦኬ እንዲህ ካረግን በኋላ እዚህ ጋርም ደግሞ የወተር በየወሩ 4500 ብር ከፍላለሁ። የኤሌክትሪክ ደግሞ 4000 ብር ከፍላለሁ። ሜዲካል 5000፣ ስኩል የተማሪዎች ደግሞ ልጆቼ 10000 ብር ከፍላለሁ። የዋይፋ በየወሩ 1000 ብር ከፍላለሁ። የፎን በየወሩ 500 ብር ከፍላለሁ። ሌላው ደግሞ የተለያየ አስቤዛ ምናምን ብሎ አንድ ላይ 16000 ብር በየወሩ ይከፍላለሁ ማለት ነው። ስለዚህ ቶታሉ ስንት ነው የሚመጣው ካላችሁ ኢኳል ከዛ ሳም ሊበለውና እንዲህ ካርን በኋላ ይሄኛውን እስከዚህ እንደምራለን እንዲናርግና እንዘጋለን ማለት ነው። ስለዚህ ቶታላችን ወጪ ስንት መጣ? 41000 መጣ ማለት ነው። ስለዚህ አሁን ሴቪንጋችን ኢኳል ብለን እዚህ ጋር ከኢንካሙ ማለት ነው ይሄ ሲቀነስ ኤክስፔንስ እንላለን። ከዛ ኢንተር ማለታችን ብቻ ነው። ስለዚህ ሴቭ የምናደርገው በየወሩ 9500 ብር ነው ማለት ነው። አንድ አይነት ኤክስፔንስ እና ኢንካም ካለን። ኦኬ እንዲህ ካደረግን በኋላ አሁን ፌብሩዋሪ ላይ የሳላሪ 28000 ነው እንበል። ከዛም በኋላ ሬንቴ 15000 ነው፣ የቤት ክራይ ነው በየወሩ ስለማልጨምርበት። ፍሪላንስ ደግሞ 10000 ወደ 10000 አደገ እንበል። እንደዚህ ሆነ። ከዛ ወተሩ 4000 ብር፣ ኤሌክትሪሲቱ ደግሞ 3500 ብር፣ ከዛ ሜዲካሉ ደግሞ 5000 በየወሩ ቼክአፕ መታየት፣ ስኩል ደግሞ 10000 ብር የትምህርት የተማሪዎች ማለት ነው። ዋይፋ ኮመን ነው በየወሩ 1000 ብር፣ ስልክም ኮመን ነው በየወሩ 500 ብር። ከዛ የተለያየ የቤት ወጪ ደግሞ በየወሩ 16000 ብር ሆነ ማለት ነው። ከዛ ይሄኛውን ቅድም እዚህ ሰርቼ ያልነበረ እስከ መጨረሻ ምን ማድረግ ነው? ማምጣት ነው ማለት ነው። ስለዚህ ይሄ ባይ ዲፎልት ይሄ ሰርቶልኛል ማለት ነው። እንዲህ በማድረግ የአመቱ መስራት ትችላላችሁ። ለምሳሌ እዚህ ጋር 28500 ብር ደግሞ ተጨማሪ እንበል። የሬንት ዋጋ ደግሞ 16500 ብር። ከዛም በኋላ ፍሪላንስ ደግሞ 12500 ብር ሆነ። ከዛ የወር ኢንካሜ ከፋለ ማለት ነው። ወጪ ደግሞ ወተር 4500 ብር ገባ። ከዛ ኤሌክትሪሲቲ 4000 ብር፣ ሜዲካል 5000 ብር፣ ስኩል የተማሪዎች 12000 ብር ገባ። ኑሮ ተወደደ አሉ። ዋይፋ በየወሩ 1000 ብር ነው። ስልክ በየወሩ ሞላለሁ 500 ብር ነው። ይሄኛው ደግሞ 18000 ብር ገባ ወጪ። እንዲህ ሆነ ማለት ነው። ስለዚህ ይሄኛው ቶታሉ 45000 ሆነ። እዚህ ጋር ሴቪንጉ ደግሞ 12500 ሆነ ማለት ነው። ስለዚህ አሁን እዚህ ጋር ደግሞ መስራት ያለብን ምን አለ መሰለ? ቶታል ብለን እንጻፍ። ከዛ ፊት ለፊት ላይ ደግሞ አማውንት ከዛ ቶታል እዚህ ጋር ምንድነው ኢንካም አለን። እዚህ ጋር ደግሞ ኤክስፔንስ አለን።
ኤክስፔንስ አለን። ከዛ በየአመቱ ደግሞ ሴቭ የምናደርገው ማለት ነው ሴቪንግ አለን። ከዛ የእነዚህን ለምሳሌ እንትናቸውን እንቀይርና እንደዚህ ይሆንና ከዛ ከለሩ እንደዚህ ይሆን ከዛ ቦልድ ይሆንልን። እንዲህ ከሆነ በኋላ አሁን ኢንካማችን ኢኳል ብለን ይሄ አይደለም ኢንካሙ የምናገኘው ቶታሉ የቶታል ኢንካም እንደዛ ነው። ስለዚህ ምን ማድረግ ነው ከዚህ ጀምረን ከጃንዋሪ ጀምረን እስከዚህ መደመር ነው ማለት ነው። ስለዚህ ምን ማድረግ ነው ይሄኛው ሰም አልጠራውማ ይቅርታ ሰም ካልኩ በኋላ እንዲህ አደርጋለሁ። ከዚህ ከጃንዋሪ ጀምሮ እስከ መጨረሻ ሴሌክት አደርግለታለሁ ማለት ነው። ከዛ መዝጋት እንዲህ ማድረግ ነው። ኤክስፔንሱም ደግሞ ከጃንዋሪ ጀምሮ ኢኳል ልበልና ከዛ ሰም ሙሉ ኤክስፔንሱን ልደምረው። ሙሉ ኤክስፔንሱን ከጃንዋሪ ጀምሬ ይሄው ከዛ ይመልስ ይዘጋለሁ ኢንተር ይለዋለሁ። ይሄ መጣ ማለት ነው። ከዛ ሴቪንጉ ደግሞ ኢኳል ብዬ ከኢንካሙ ሲቀነስ ኤክስፔንስ ላለው ኢንተር ይለዋለሁ ማለት ነው። እንግዲህ እንዲህ ሆነ። ከዛ እቺኛው ከለሯ አረንጓዴ ነች። እሺ ኤክስፔንሳችን ደግሞ ከለሯ እንደዚህ ነች። ኢንካማችን ደግሞ ከለሯ ይሄ ይመስለኛል ይሄ ነው ማለት ነው። እንግዲህ ይሄኛው ደግሞ ምን እናድርግ ቦልድ እናድርግ። እሺ ቦልድ ይሁን ማለት ነው። ስለዚህ እናንተ እንዲህ በማድረግ የአመታችሁን ገቢና ወጪ በዚህ መልኩ ኮንትሮል የሚያደርግ ሲስተም ቢልድ ማድረግ ትችላላችሁ። ለምሳሌ እዚህ ጋር አፕሪል ላይ እኔ 28500 ብር ከዛ ይሄኛው 16500 ብር የቤት ኪራይ ያገኛለሁ። ከዛም በኋላ እዚህ ጋር ምን አለኝ ፍሪላንስ 10000 ብር 10000 ብር ከዛም በኋላ ይኸው በየወሩ 55000 ኢንካም አገኘው። እዚህ ጋር ደግሞ ወጪ የምን ነበረ መጀመሪያ ላይ የዋተር 4500 ብር 4500 ብር። ኤሌክትሪሲቲ ስንት ነው? ኤሌክትሪሲቲ 3500 ብር ነው እንበለው። ሜዲካል 5000 ብር ነው 5000 ብር። ከዛም በኋላ የስኩል ተማሪዎቹ 12000 ብር። ከዛ ዋይፋይ በየወሩ 1000 ብር። ከዛ ስልክ በየወሩ 500 ብር። አዘርስ ደግሞ በቃ 18500 ብር በየጊዜ ስለሚጨምር ማለት ነው። ትርፍ 11000 ብር ነው። ስለዚህ ስንት መጣ የሚለውን ይዘጋኝ ነው። ይሄው ስንት መጣ ሴቪንጉ 45000 ብር ይላል። እዚህ ጋር ቼንጅ ተቀየረ ማለት ነው። በቃ ልክ ሳም ሰጣችኋል ነበር ከዚህ እስከዚህ ጀምራል። የ10000 ልዩነት ይኖረዋል። እንዲህ አድርጉ አምጥቶልናል ማለት ነው። ስለዚህ እንዲህ በማድረግ የወራችሁ ገቢና መንጭ አስገብታችሁ የአመት ገቢ ኢንካምና ኤክስፔንስ ትራክ የሚያደርግላችሁ ሲስተም በዚህ መልኩ ማዘጋጀት ትችላላችሁ ማለት ነው። በዚህ ቪዲዮ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉ። ሀሳብ አስተያየት ካላችሁ እንዲሰራ የምትፈልጉ ነገር ካለ ደግሞ በኮሜንት ቦክስ በኩል አሳውቁኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።